ጋሞ ያለምበት የሰላም ሰገነት ቂም ካለ ወይም ቆሜ ያስታርቃል ድብሻ ሁሌ ድብሻ ባህላቸው በርጥብ ሳር እሳት ያበርዳል ለሰላም ድብሻ የጋሞ አባቶች በእጃቸው እርጥብ ሳር ከያዙ ቁጣ ይበርዳል ለጸብ ወይም ለበቀል የተነሳ ማንኛውም አካል ከዱላ ጀምሮ ጥቃት ለመሰንዘር የያዘውን ቁሳቁስ መሬት ያስቀምጥና ጉዳዩ በድቡሻ ስርዓት እንዲታይ ይደረጋል። ድቡሻ የተሰኘው የጋሞ ብሔረሰብ ባህላዊ ስርዓት በማህበረሰቡ ውስጥ የሚፈጠሩ ችግሮችን በመቅረፍ ለማህበራዊ መረጋጋትና ሰላማዊ ህይወት ከፍተኛ ፋይዳን የሚያበረክት ነው። ድቡሻ በጋሞ ብሔረሰብ ለሸንጎ የሚቀመጡበት ቦታ ሲሆን ለብሔረሰቡ ሽማግሌዎች እንደ ባህላዊ ስብሰባ አዳራሽም ያገለግላል። በዚህ ቦታ ማንኛውም አለመግባባትና ግጭት በብሔረሰቡ ሽማግሌዎች በባህላዊ ግጭት አፈታት ስርዓት ድቡሻ መሰረት ይፈታል። በብሔረሰቡ ባህል መሰረት በድቡሻ የማይፈታ አለመግባባት አይኖርም። ምክንያቱም ድቡሻ የመከባበርና የመደማመጥ እንዲሁም ይቅር የመባባያ መድረክ ነው። ድቡሻ የበደለ ተገቢውን እርምት የሚወስድበትና ተበዳይ የሚካስበት በአጠቃላይ እርቅ የሚወርድበት መድረክ ነው። ድቡሻ የራሱ የሆነ ስርዓት አለው። በዚህም መሰረት ድቡሻ ላይ ለሚደረግ ማንኛውም ስብሰባ ወይም ዱላታ ወደ ድቡሻ አለመግባባትን ለመፍታት በሽምግልና የሚመጣ ሽማግሌ የመልካም ስብዕና የቀና ልቦናና የንጹህ ህሊና ምልክት የሆነውን የጋሞ አባቶችን አለባበስ ሊያሟላ ይገባል። ማለትም ባለደማቅ ቀለሙን ድንጉዛ መልበስ፣ ጋቢ ወይም ኩታ መደረብና የብሔረሰቡ ሽማግሌዎች የክብር በትር የሆነውን ጻምባሮ ወይም ሆሮርሶ መያዝ ይኖርበታል። የድቡሻ ዱላታ በሽማግሌዎችና በድቡሻ መሪዎች ምርቃት ይጀመራል። በድቡሻ በሚደረግ የእርቅ ስነ ስርዓት ቀድሞ ጉዳዩን በዝርዝር የማስረዳት ኃላፊነት በእድሜ ታላቅ ወይም ባይራ ከሆነ ወገን ይጀመራል። በመቀጠል በእድሜ ታናሹ ስለ አለመግባባታቸው መንስኤ በዝርዝር የማስረዳት ግዴታ አለበት። ጉዳዩ በህዝብ የሚታወቅ በደል ከሆነ የተበዳይ ወገን ቀድሞ የማስረዳት እድል ይሰጠዋል። በህዝብ ፊት በደላቸውን መግለጽ የታመቀውን የበቀል ስሜት ያረጋጋል ተብሎም ይታመናል። በመቀጠልም የበዳይ ወገን ይቅርታ እያሉ በህዝብ ፊት ይቆማሉ። በዚህ ጊዜ የተበዳይ ወገኖች በዳይን ፊት ለፊት እያዩ የሚሰማቸውን ይናገራሉ። ሽማግሌዎች እንደ በደሉ ክብደት ስሜት ነክና አስተማሪ የሆኑ ንግግሮችን ያደርጋሉ። በስተመጨረሻም ከረጅም የተበዳይ ወገኖች ስሜታዊ ንግግርና የሽማግሌዎች አስተማሪና ስሜትን ከሚያረጋጋ ምክር በኋላ በሽማግሌዎች በበዳይ ላይ በሚጣል ቅጣት እርቅ ይወርዳል። ድቡሻ ላይ ፈጽሞ ውሸት አይታሰብም። ምክንያቱም ውሸት ጎሜን ያስከትላል። ጎሜ ማለት ውሸት ህግና ስርዓትን መጣስ የሚያስከትለው የፈጣሪ ቅጣት ነው። ድቡሻ ላይ በውሸት መክሰስና መመስከር፣ ጥፋትን ክዶ መከራከር፣ ፍርድን ማዛባት ከፍተኛ ጎሜ ነው። ይህ ብቻ አይደለም። በጋሞ ህዝቦች ዘንድ ሰውን አይደለም እንስሳትን መበደል ጎሜ ነው። እጽዋት ላይም ቢሆን ተገቢ ያልሆነ ድርጊት መፈጸም ጎሜ ነው። በአጠቃላይ ተፈጥሯዊ ስነ ምህዳርን ማዛባት ጎሜ ነው። ጋሞ ያለምበት የሰላም ሰገነት ቂም ካለ ወይም ቆሜ ያስታርቃል ድቡሻ ሁሌ። ከትውልድ ወደ ትውልድ ስተላለፍ የመጣው ይህ የድቡሻ ስርዓት የህዝቡን ሰላም፣ አብሮነት፣ መቻቻልና አንድነቱን በማጽናት ረገድ የማይተካ አስተዋጽኦ እያበረከተ ይገኛል። ድቡሻ በቅርስነት እንዲጠበቅ ዞኑ ከደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ከአርባ ምንጭ ዩኒቨርሲቲ እንዲሁም ከኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ጋር በመሆን በዩኔስኮ እንዲመዘገብ እየተሰራ ይገኛል። ከሰሞኑ በደማቅ ሁኔታ እየተከበረ በሚገኘው የጋሞ ብሔረሰብ ዘመን መለወጫ የማስቀላ በዓልን በማስመልከት ድቡሻና ድቡሻ ወጋ ለዘላቂ ሰላማችንና ልማታችን በሚል መሪ ቃል ሲምፖዚየም በአርባ ምንጭ ከተማ ተካሂዷል። ጋሞ ያለምበት የሰላም ሰገነት ቂም ካለ ወይም ቆሜ ያስታርቃል ድቡሻ ሁሌ።
ድብሻ ባህላቸው ብርጥብ ሳር እሳት ያበርዳል ለሰላም ድብሻ ወጋና የሎ ቱማታ ባይራና የሎ ቱማታ ጋሞና የሎ ቱማታ ባይራና ሄይ ኦታና ጋሞ ደሬ ባይራ ደሬ ወጋ ደሬ ቦንቾ ደሬ ጋሞ የሎ ባይራ የሎ ቶሳት የሎ ቶጴ የሎ ባይራ ቦንቾ ቤታናታ ዱቡሻ የሚባለው የህዝብ መሰባሰቢያ ስፍራ መለኮታዊ ኃይል ያለውና የእምነቱ ትራዲሽናል ቢሊፍ ስፍራ በመሆኑ ለሌሎች መሰል ተፈጥሮች መኖር መቀጠል ያለውን ሚና ለማሳየት ነው ዋናው የጥናቱ አካሄድ እና በዛ አንጻር ዱቡሻ በተለይ ደሬ ዱቡሻ የሚባል አለ። ዱቡሻ ብዙ አይነት ነው ያለው። ደሬ ዱቡሻ ማለት በአንድ የጋሞ ደሬ ውስጥ የሚገኝ አንድ ዱቡሻ ነው። ያ ዱቡሻ ባይራ ዱቡሻ ነው። ሁሉን በእምነቱ መሰረት የሶሳይቲውን ቴማ መንፈሳዊ ኃይል አጠቃላይ ሰብስቦ የያዘ ነው። መንፈሳዊ ኃይልነቱ ለዛ ለደሬው ብቻ ሳይሆን ለዛ ላሉ ተራራው፣ ወንዙ፣ ጅረቱ፣ ሜዳው፣ ካሎ እንደገና ራሱ ዳዳ አይነት እስከ ከዋክብት ድረስ የሚደርሱ ነገሮች ያ መንፈሳዊ ኃይል አላቸው ተብሎ በጋሞ ይታመናል። ሁሉም ነገር መንፈሳዊ አለ መንፈስ የሚወለድ ነገር የለም። አለ ቴማ የሚወለድ ነገር የለም። ስለዚህ ቴማ ሁሉም ነገር አለው ከሚለው ተነስቼ ያንን ባይራ ዱቡሻ የሚባለው ውስጥ እንዴት እንደሚቀናጅ ነው በክልቸር ሶሳይቲው እንዴት አድርጎ አዋቅሮ ሊያቀናጅ እንደቻለ ነው ለመመልከት የሞከርኩት። በዛ አንጻር ምንድነው ትልቁ ነጥብ በመስቀል እርድ ወቅት በሚከናወን ስርዓት አጠቃላይ ለህዝቡ ብልጽግና፣ ጤንነት፣ ለአካባቢው ለሁሉ ነገር ምስጋና ከአምላክ ጋር ሁሉ የሚታረቁበት ስርዓት ነው እና ያንን ስርዓት ካከናወኑ በኋላ ከዛ በኋላ ነው ሌሎች ቦታዎች ላይ ስርዓቱ የሚከናወነው። ጉታ ዱቡሻ የመንደር ዱቡሻ ሊሆን ይችላል፣ ቤት ምሰሶ ሊሆን ይችላል፣ ተራራ ላይ ሊሆን ይችላል፣ ምንጭ ሊሆን ይችላል። ለማንኛውም ነገር መጀመሪያ ባይራ ዱቡሻ ላይ የሚከበረው ስርዓት መሰረታዊ እንደሆነ ነው ያሰመርኩበት። አለማጥፋት በኢኮሎጂን ማኖር አብሮ መኖር የጋሞ ትልቁ ባህል ነው ብለን ብዬ ያጠቃለልኩት ነገር ቢኖር ጋሞ ከአካባቢ ጋር አብሮ የመኖር ልምድ ያለው ሶሳይቲ መሆኑ አካባቢውን አውድሞ አይደለም የሚኖረው፣ አካባቢውን ጠብቆ አካባቢውን በመጠበቅ ደግሞ ምንድነው ተጠቃሚነትን ያገኘ ሶሳይቲ ነው። ለምሳሌ ሶዴ ብቻ አይደለም ኢትስ አራውንድ 4 ቦታዎች አሉ የሱ የሚያካክሉ እና እነኚህ የቀርከሃ ደኖች በመሸጥ ራሱ ይጠቀማሉ። 7 አመት ሲሆን ነው ሰው እዛ ውስጥ የሚገባው። 7 አመት ሲሆን ቆርጠው አምጥተው እኩል ነው ደግሞ የሚካፈሉት። የመከፋፈል ራሱ ነፃነት ኢኳሊቲ በከፍተኛ ሁኔታ ነው የሚታየው። ከንጉሱ ጀምሮ ሌሎች ሁሉ እኩል ይካፈላሉ እና ያንን ነው በጥናቴ ላይ ያስቀመጥኩት። ስለዚህ የጋሞ ህዝብ ከተፈጥሮ ጋር ታርቆ የሚኖር ህዝብ ነው። የጋሞ አባቶች እንግዲህ በሰላም ተምሳሌትነት በዓለም በኢትዮጵያ የታወቁ ናቸው። እነዚህ ደግሞ በተደራጀ መንገድ ቀጣይ ከባህል ከማጠናከር በተጨማሪ ህዝቦች አንድነትን በመጠበቅ ያሉ እሴቶች ለህዝባችን፣ ለልማታችን፣ ለብልጽግናችን፣ ለአንድነታችን ያህል ፋይዳ እንዳላቸው ይህንን ግንዛቤ አሁን ያለው ወጣት ትውልድ እንዲገነዘብ ለማድረግ ነው ጽሁፉ የሚቀርበው። የተቃረነ ሰው የሚታረቅበት መሆኑ ከዚህ እሴት ጋር ያለው ነገር ትምህርት እንዲወስድ ወጣቱ በተለይ ትምህርት እንዲወስድ ለማድረግ ወደፊትም ደግሞ ቅርስ ሆኖ እንዲቀጥል ህዝባችንን እንዲጠቅም ትውልድም እንዲቀበል ለአንድነትም ፋይዳ መኖሩን እንደ ሀገርም እንደ መንግስትም አውቆ በቅርስነትም እስከማስመዝገብ የጋሞ ዱቡሻ ወጋን በዓለም ቅርስነት ለማስመዝገብ የሚደረግ ጥረት ውስጥ በተለይም የምሁራን ሚና
ከፍተኛ እንደሆነ ይታመናል። በጥንት ጊዜ የጋሞ አባቶችና እናቶች የሚመሩበት ያልተጻፈ ወግ አለ። የጋሞ ብሔረሰብ አባላትም ለዚህ ባህላዊ ስርዓት ትልቅ ክብርና ተገዥነት እንዳላቸው ይገለጻል። ወጋ ተቆጣጣሪ የለውም። ካቦ ከኋላ አይከተልህም። ምን አደረገ ገሌ የሚልህ የለም። ስለዚህ መንግስታዊ አሰራር የምታዩትና ያለንበት ነው። ሌላው ደግሞ የወጋ አስተዳደር ደሞዝ የለም፣ አበል የለም። አገልግሎት ለህዝብ በቤተሰብ በዝርያ የሚመጣ አለ። ክብር የአያት ቅድመ አያቴ ከማለት በስተቀር ለወጋን ጠባቂዎች ናቸው። ይህንን ክብር በንጽህናና በትክክል የማስረከብ ግዴታ የነዛ ሰዎች ልጆች ነን እኛ። ስለዚህ ወጋ እንዴት አድርገን ነው አይከበር እንዲህ አይሁን የምንለው? ከፊሉ ኋላ ቀር ነው ብሎ አውግዞ ኦልሞስት ሊያጠፋ ተነስቶ ነበር። የአብይ መምጣት ከብዙ ነገር ነው ያዳነ። ስለዚህ ምን ልንፈልግ ነው? ወጋ የተጻፈ አይደለም፣ አእምሯችን ውስጥ ነው ያለው። ከበረዳ እስከ ጋርዳ 30-40 ሴቶች የገበያ ዕቃቸውን እያዘሉ እየዘፈኑ በየሰው ቤት በእንግዲህ በደንብ በክብር ተቀብለዋቸው እህል ሲገዙ አንድ ነገር ሲሸጡ እንዲህ የሚኖሩ የንግድ ስርዓት አለ። የተጻፈላቸው ሴቶች አሉ፣ እየዘመሩ ይሄዳሉ ቀንና ሌሊት። ያ ያለመደፈር ያ እነርሱን ተቀብሎ የማስተናገድ ወጋ ነው። ሁላችን ውስጥ ማንም ሳይነግረን አለ ወጋ። ግን ትንሽ ዘመናዊነት ይመስለናል ወጋ ሞተው። ዘመናዊነት አይደለም። እኛ ዘመናዊ ከሆነን ከኛ ጋር ያለው ነገር ሁሉ ዘመናዊ ነው። እርሻችን ዘመናዊ ነው፣ ምድራችን ዘመናዊ ነው። ዛሬን የሚኖር ማለት ነው ዘመናዊነት። በእውነት ወጋን እንደ ርዕዮተ ዓለም የአስተሳሰብ ሲስተም ነው። ድቡሻ ደግሞ ስፍራ ነው፣ የተቀደሰ የውሸትና የእውነት ብቻ አይደለም፣ የኑሮ የአኗኗር መሰረትና እትብት ነው። ሁላችንም ከመሬታችን ጋር የሚያያይዝ አባትነትን ነው ድቡሻ ላይ ያለ፣ እናትነትን ነው የሚወርሰው። ያ ሪፕሮዲውስ የምናደርገው የምንባዛው ምግባችንን የምናመርተው ይሄ ሁሉ በወጋ የሚተዳደር ነው። የአስተራረስ ወጋ አለ። አለ እርሻ በእውነቱ ሰላም ብቻውን ህይወት አይደለም፣ ግን ለማረስ ሰላም እንፈልጋለን አይደለም። የእህል ሲስተማችን እርከናችን ይሄ ሁሉ ከወጋ ያመጣነው ነው እና ሁለመና ዕውቀትና ጥበብ መሆኑን የእምነት መንገድ መሆኑን ማሳየት ላይ ትንሽ መሳል ያስፈልጋል የሚል እምነት አለኝ እና ይሄ ሲሟላ በእውነቱ ኮርተን በየትኛውም ስፍራ። ስለዚህ በጣም ደስ የሚለው ይሄ አስተዳደር ይሄ ክልልና የዞን ዛሬ ደግሞ ያለው የኢትዮጵያ አስተዳደር ለማንነት ማለት ለአኗኗራችን ልንጥለው ከእጣቢ ከህፃኑን ከነጣቢ እንዳንጥል በጥሩ ሁኔታ ህፃኑን እንድንይዝ ማለት ስርዓታችንን እንድንይዝ በር ከፍቶ የህግ ጥበቃ እና አይዟችሁ የማለት ስሜት ይዞ ለህዝቡ ስለደረሰ እኔ አሁንም በህዝቡ ስም መናገር አልችልም። ቅድም እንዳልኳችሁ እጅግ ደስተኛ ነኝ እና በርቱ ላለው በማንኛውም መንገድ በዚህ የሚደረገውን ጥረት ለመደገፍ እና ውጭ ያሉ አገሬን ልጆች እና ሌሎችንም አስተባብሬ ማድረግ ያለብኝን ለማድረግ በጣም ደስተኛ ነኝ እና መልካም መንገድ በዚህ ጉዞ። ድቡሻና ድቡሻ ወጋ ፍቅርን የሚያሰፍን አለመግባባትን ቀርፎ ዘላቂ ሰላምን የሚያረጋግጥ ጠቃሚ እሴት ነው። ባህሉ እንዲጎለብትና በዓለም ቅርስነት እንዲመዘገብ የተጀመረው ጥረት ተጠናክሮ ሊቀጥል እንደሚገባ በመድረኩ ተጠቅሷል። ከዚህም ባሻገር ዩኔስኮ ቅርሶችን የሚመዘግብበት የራሱ የሆኑ 5 መመዘኛዎች መኖራቸው ተጠቅሶ ድቡሻ ወጋ የዩኔስኮ ቅርስነት መመዘኛዎችን በበቂ ደረጃ ያሟላ የዓለም ቅርስ ስለመሆኑ ተገልጿል። ቅርሱን ለማስመዝገብ የተጀመሩ ተግባራት ተጠናክረው እንደሚቀጥሉም ተረጋግጠዋል። ጋሞ ማህበረሰብ ብሔረሰብ ከጥንት ጀምሮ ውስጣዊ አንድነቱን ጠብቆ ሰላሙን አስከብሮ ከሌላው ጋር ደግሞ በሰላም ኖሮ ከጎረቤቶቹ ጋር ሰላም ኖሮ ከሌላ ብሔሮቹ ጋር ሰላም ኖሮ የአመራር ሽግሽጉ ስርዓት አስይዞ ለዘመናት ጠብቆ ያቆየው ባህል
አሁን ጋሞ ብቻ መጠቀም ያለበት ኢትዮጵያ ብቻ መጠቀም የለባትም። በዚህ ሰዓት ውስጥ ዓለም መጠቀም አለበት። ለዓለም ደስታ ዓለም ይማርበት ይተባለ ዓለም ይማርበት የተባለ ቅርስ ዱቡሻ እንዳየነው በመስፈርትኛ በክራይቴሪያዎች አሉ። አንድ 5 ክራይቴሪያዎች አሉ። እዛ ውስጥ አስገብተናል። ከአምስቱ አንዱ ያሟላ ይመዘገባል ይላል። ቢያንስ የሁለቱ ያሟላ። ይሄ ለጋሞ ማህበረሰብ ብዙ ጥቅም ያስገኛል። ለጎረቤቶቹ ብዙ ጥቅም ያስገኛል። ኢትዮጵያም ብዙ ጥቅም ኢትዮጵያ በደንብ ለሁሉም አካባቢ እንዲሰፋ ዓለምን ከዚህ እንዲማር ይሄን አጥንተን ወደ ላይ ልካለን ለዓለም ትምህርት ላይ እንዲውል እናደርጋለን። ዋናኛ ጭንቀታችን መሆን ያለበት ይሄ ስርዓት በሂደት በትውልድ ቅብብሎሽ እንዳይጠፋ ሰነሰንደን አስተምረን ለትውልዱ እንዴት እናስተላልፈው እንዴት እናቆየው። እኛ እንኳን ችላ ብንለው ዓለም ችላ እንዳይለው በሂደት በዘመናት በቃይ እንዳይመጣ ዓለም ጋር ሂድና ዓለም ጋር ዋስትና ይዘው በየጊዜው ደግሞ አንድ ዩኒስኮ ከተመዘገበ ዩኒስኮ በየጊዜው እየመጣ ከሌሊት ሪፖርት ይወስዳል። ይሄ ለእኛ ሳይሆን እኔ አሁን ይሄ ቅርስ ተሳክቶልን ወደፊት አሰራሩን ጠብቀን ተከትለን ወረፋውን ጠብቀን ካስመዘገብን አሁን ለጋሞ አይደለም ይሄ ለደቡብ ኢትዮጵያ ክልል ለኢትዮጵያ ትልቅ ድል ነው። የተጀመረው የህዝብ ለህዝብ ስራዎች ክልላችን ላይ ዘላቂ ሰላም ለማስፈን ያቀድነውን ሁለንተናዊ ብልጽግና ጉዞ በፍጥነት ለማሳካት በጣም ወሳኝና ትክክለኛ ኢትዮጵያዊነት መገለጫ ስለሆነ ይሄን የጀመራችሁ ክቡር ፕሬዝዳንቱም የክልሉ አመራሮችም ይሄ ስራ ጥሩ ስለሆነ ተጠናክሮ መቀጠል አለበት። እኛም እንደ ባህልና ስፖርት ሚኒስቴር የአገሪቱን ባህል የህዝቦችን እሴት የሚያሳድጉ ባህላዊ እሴቶችን የሚያጎሉ በተለይ ደግሞ ለህዝቦች አብሮነት፣ ለህዝቦች ሰላም፣ አብሮ ማደግን ማዕከል ያደረጉ ስራዎች ላይ እንደ ባህልና ስፖርት ሚኒስቴር ያልተቆጠበ ድጋፍ ምን እንደምናደርግ በዚህ አጋጣሚ ለእናንተ መረጃም ለመስጠት ነው። የዱቡሻ እሴትም ከምንም በላይ አለመግባባትን በሰላማዊ መንገድ የመፍታት ልዩነቶችን ቁጭ ብሎ ወደ ጠረጴዛ አምጥቶ መመካከር ባህልን የሚያሳድግ ትልቅ እሴት ስለሆነ እንደዚህ አይነት ጠቃሚ እሴቶች እንዲጎሉ ከኛ የሚጠበቀውን ሁሉ እንደምናደርግ ለተከበረው እዚህ ለተገኘው ጉባኤተኛም ለተከበረው ለጋሞ ህዝብም ያለኝን ምልከታና አድናቆትን ለመግለጽ ነው። የጋሞ ህዝብ ጥልቅ ሀገር በቀል ታሪክ ባህልና ቅርስ ባለቤት ህዝብ መሆኑ በመድረኩ ተወስቷል። ቅርሱንና እሴቱን መጠበቅና ለሌሎች ለማስተዋወቅ የተጀመሩ ተግባራት ተጠናክረው ሊቀጥሉ ይገባል። ይህንንም ታሳቢ በማድረግ ከ18 ዓመት በፊት የተጀመረው የቋንቋና ባህል ሲምፖዚየም የጋሞ ዞን ህዝቦችን ቋንቋ በማሳደግ ለትምህርትና ምርምር መብቃቱ ተጠቁሟል። በዚህም የዞኑ ህዝቦች ቋንቋዎች እድገት እያሳዩ ይገኛሉ። ዱቡሻ ወጋ የፌዴራሊዝም ስርዓት በውስጡ ያለው የሰዎችን መስተጋብር ሰላማዊ የሚያደርግና ወንድማማችነትን የሚያጸና መሆኑም ተመላክተዋል። ዱቡሻ የጋሞ ህዝብ ብቻ ሳይሆን የመላ ኢትዮጵያውያን የዓለም የዱቡሻ ስርዓት እንዲሆን በምርምር የታገዘ ምንድን ነው ያለው ዱቡሻ ጽሎ ፍርዶ ብለው ዱቡሻ ላይ የሚካሄደው ስርዓት አባቶች ሲመርቁም ሰሮ ግዶ ሲጋ ግዶ ሲቆ ግዶ ድች ግዶ ብለው ታቢያት ታይስ ሰሎሶስ ሲንተናንጆ ብለው የሚመርቁበት ስርዓት ይሄ ስርዓት ለዘመናት ከሌላ ጋር ሳይጋጭ እኛን አካባቢ ጠብቆ የቆየ ስርዓት ባህላዊ ስርዓት ይዞ ተንከባክቦ ማቆየትና ከሌላው ጋር ሳይጋጭ ከሃይማኖት ጋር ከዘመናዊነት ጋር ሳይጋጭ ጠብቆ ማቆየት የዚህ የኛ ትውልድ ኃላፊነት ስለሆነ ይህንን በዩኔስኮ እንዲመዘገብ ሌሎችም እንዲያውቁት እያደገ እንዲሄድ ባህል መጠበቅ የህዝብ ለህዝብ ግንኙነት ብቻ ሳይሆን አካባቢ የሚጠብቅበት የአየር ሁኔታ አጠቃላይ የሰው ልጅ ምቹ ሁኔታ እንዲፈጠር አብሮ ተጋግዞ እንዲኖር የሚያደርግ ስርዓት ነውና ይህ ስርዓት ለመላው ዓለም ማቅረብ አለብን። በዩኔስኮ ሊመዘገብ ይገባል ተብሎ ጥናቶች እየተካሄዱ ናቸው።
በዚህ ረገድ የኢትዮጵያ ቅርስ ጥበቃ ባለስልጣን ሁለቱም አመራሮች ይህንን በዩኔስኮ እንዲመዘገብ ጥናቱና አጠቃላይ ስራ እየመሩ እየደገፉ ጥሩ እየሄደ ነው ያለውና ይሄ ድቡሻ ስርዓት ለዓለም እንዲታወቅ በሚደረገው የምዝገባ ስርዓት ላይ ይሄ በጣም ድንቅ ዕውቀት ለመላው ዓለም እንዲተላለፍ ማድረግ ላይ ሁሉም እዚህ ያለንም ውጭ ያለ ጋሞ ዞን የጋሞ የዛይስም የግዲቾ በጋራ እንዲመዘገብ ማድረግ ላይ አስተዋጽኦ እንዲታበረክቱ አደራ። ዩኔስኮ ለማስመዝገብ በሚደረገው ጥረት አሁን ላይ በደረስንበት ጎግል ላይ ድቡሻ ስፍራዎች የት ናቸው የሚለውን ከአርባ ምንጭ ዩኒቨርሲቲ ጋር በመተባበር ሎኬት የማድረጉ ስራ በአብዛኛው የተጠናቀቀ ነው ያለው። ቀጣይ ከቅርስ ጥበቃ ባለስልጣን ጋር በቅርበት በዚህ ላይ ዞኑ አስተዳደርም ከሚመለከታቸው ጋር በትብብር የሚሰራ መሆኑን ለመግለጽ ነው። ሌላኛው በተለይ ምርምርና ጥናት ላይ በርካታ ምሁራን እንዳሉ እናውቃለን። ምሁራን ከማህበራዊ ሚዲያ በዘለለ በጋሞ አካባቢ ለሚሰሩ ስራዎች አስተዋጽኦ ማድረግ ይኖርባቸዋል። አካባቢውን በዓለም መድረክ እንዲታወቅ ከማድረግ አንጻር በሚደረጉ ጥናታዊ ጽሁፎች፣ ምርምሮች እኛም በጋሞ ዞን አስተዳደር ከዩኒቨርሲቲ ውጪ ተጨማሪ በጀትን በሚመደብ በዚህ ረገድ የሚመጡ ለጥናትና ለምርምር ለሚመጡ በጀት ሁሉ ሳፖርት እንደምናደርግ በዚህ አጋጣሚ መግለጽ እንወዳለን። ሲገፉንና ሲበድሉን ፍርድና ፍትህ እንደምንጠይቅባቸው፣ በጸብ ጊዜ የምንታረቅባቸው፣ ህልናችን ያጸደቀው ተስማምተን የምንገለገልባቸው ባህልና ወግ የማህበረሰባችን መለያ ሆነው እስካሁን ድረስ ዘልቋል። አስገራሚ ባህሎች ካሏት ሀገራት ወይም ህዝቦች መካከል ታላቁ የጋሞ ህዝብ አንዱ ነው። ታዲያ ይህ የተከበረው ህዝባችን ከትውልድ ትውልድ እየተሸጋገረ የመጣውንና ያቆየውን በመላው ኢትዮጵያ የሚታወቅበት ድቡሻ የተሰኘ የተለየ ግጭት አፈታት የእርቅ ስነ ስርዓት እስከ ዛሬ አባቶች ይሰማሉ፣ ይከበራሉ፣ ያስታርቃሉ፣ ያስማማሉ። ሰላም በየትኛው ዋጋ የማይተመን እንቁነቱ ለዓለም በመግለጥ ያሳዩ የጋሞ አባቶቻችን ይህን ባህላዊ እሴት በመጠበቅ ከትውልድ ትውልድ በማሸጋገር በበረሃ እግዚአብሔር በሕገ ልቦና የተዋቀረ ፍትሐዊ ዳኝነት የድቡሻ ስርዓት ለሰው ልጆች አኑረዋል። በድቡሻ ስርዓት የጋሞ አባቶች እርጥብ ሳርን በእጆቻቸው ይዘው ለጸብም ሆነ ለአመፅ የተነሳን ኃይል በፍቅር አሸንፈው ሰላምና መረጋጋትን የሚያሰፍኑበት ጥበብም ነው። በጋሞ አባቶች በእጅ የምትያዝ ለምለምና እርጥብ ሳር እንደ መላእክት ሰይፍ የተሳለ የሰላምም ሆነ የፍርድ መስጫ በትር ናት። ጋሞ ድቡሻ ሀገርን ከውድመት የሰው ልጅ ሕይወትን ከጥፋት የታደገ እንደ ሀገር ከውድቀት ወደ አዲስ የስኬት ምዕራፍ እንዲሸጋገር ያስቻለና አሁን ላይ እንደ ሀገር እያስመዘገብን ለምንገኝ ታሪካዊ የልማት ድሎች ድልድይ የሆነ የኛ ኢትዮጵያውያን ምስጢራዊ ማንነት ያረጋገጠ ነው። ይህን የሰላም እሴት በአደባባይ የገለጡ የጋሞ አባቶች የሰላም አምባሳደሮች ናቸውና ለዚህም ክብርና ምስጋና ይገባቸዋል። በሰላምና በፍቅር ለዘመናት ኖረናል፣ ወደፊትም እንኖራለን። ይህን ለብዙሃን የሚተርፍ የባህል ጸጋ በማጎልበት ለራሳችን ለቤተሰቦቻችንና ለአካባቢያችን ሰላምን አጽንተን የተሻለች ሀገር ለልጆቻችን ለትውልድ እንፈጥራለን። እኛ የጋሞ ሕዝቦች ለዘመናት ያቆየነው ያልተጻፈ ሆኖም በውስጣችን ለዘላለም ኖረና በዓለም መድረክ የሰላም ተምሳሌት ያስባለንና በተግባር ኖረን እልፍ ያተረፍንበት የድቡሻ ባህላዊ የእርቅ ስነ ስርዓት ከማይዳሰሱ የዓለም ሕዝብ ቅርስ በዩኔስኮ ባህር እንዲመዘገብ ሂደቱ በተጠናከረ ሁኔታ ቀጥሏል።
የጋሞ ብሔረሰብ አባላት ከሚመሩበት ያልተጻፈ ሕግ የድቡሻ ወጋ አንዱ ሲሆን የጋሞ ማህበረሰብ አባላት ከሚመሩበት ያልተጻፈ ሕግ የድቡሻ ወጋ አንዱ ሲሆን ይህ ባህላዊ ስርዓትን ተጠቅሞ የሚፈጠሩ ግጭቶችን መቼ መፍታት እንደተጀመረ የሚጠቁሙ ጥናቶች ባይኖሩም ረጅም ዘመን ያስቆጠረ እንደሆነ ስርዓቱ በሚከናወንበት ስፍራ የሚገኙ ትክል ድንጋዮችና ዛፎች አመላካች መሆናቸውን ተመራማሪዎች ያስረዳሉ። ድቡሻ ወጋ ከጥንት የጋሞ አባቶች ሲወርድ ሲዋረድ የመጣ ሲሆን የብሔረሰቡ አባል ለዚህ ባህላዊ ስርዓት ተገዢ ነው። ይህንን አኩሪ ባህል በዩኔስኮ ለማስመዝገብ የተጀመረው ጥረት በዚህ ግጭት በሞላበት ዓለም ግጭትን የሚያስወግድና ሰላምን የሚያሰፍን እንደመሆኑ ከሀገር አልፎ ለመላው ዓለም የሚጠቅም እሴት ነው እያልን ዝግጅታችንን በዚሁ ቋጨን። ሰላም። ጋሞ ያለምበት የሰላም ሰገነት ቂም ካለ ወይም ቆሜ ያስታርቃል ድቡሻ ሁሌ ድቡሻ ባህላቸው በርጥብ ሳር እሳት ያበርዳል